የመንግስት ያለህ ብለዋል እማማ ዝናሽ። እማማ ዝናሽን ጥሩልን። የመንግስት ያለህ ብለው ይጮሁልን ማለት ነው። ፍትህ ለሴቶች። ሀዩ በአደባባይ ተቀጠቀጠች። በጣም ነው የሚያሳዝነው። እንግዲህ ተይ ቢላት ምን ቢላት እምቢ ስትለው እንግዲህ ቀበቶን አውጥቶ እንግዲህ ለበለባት ማለት ነው። በጣም ነው ያሳዘነችኝ። በነገራችን ላይ ሴት ልጅ እንደዚህ በቪዲዮ በአደባባይ መመታት አለባት ብዬ አላምንም። ይሄ ስህተት ነው፣ ትልቅ ስህተት ነው። እሷ ጥፋተኛ ናት፣ ምላሳም ናት፣ መሰደብ የለባትም። ነገር ግን የእሱ ድብድብ ደግሞ የባሰ ስህተት ነው ብዬ ነው የማስበው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁ በሰላማችሁ ብዝት ተረፍ በልኝ። ውድ ቤተሰቦቼ የምወዳችሁ የማከብራችሁ እንደተለመደው መተናል ማለት ነው። እንግዲህ ለቤታችን አዲስ ከሆናችሁ ቤተሰብ በመሆን ተቀላቀሉ እንላለን እናላችኋለሁ። ሲቀጣጥል ውድ ቤተሰብ ዛሬ የሰኢድን ቪዲዮ አይታችሁ ምን አላችሁ? ሀዩ ላይ የተለቀቀው የሰኢድ ቪዲዮ እውነት ለመናገር በጣም ያሳዝናል፣ ያሳፍራል። እና አንድ ሴት ልጅ እንዴት በዚህ ደረጃ ትቀጠቀጣለች? ይሄ ትክክል አይደለም። ፍትህ ለሴቶች፣ ፍትህ ለሴቶች። እሷ ጉልበት ስለሌላት መከላከል ስለማትችለው ነው እንደዚህ ዝም ያለችው እንጂ ወንድ ብትሆን ዝም ብላ እንደዚህ አትደበደብም፣ አትቀጠቀጥም ማለት ነው። እሱም እንደዛ ደፍሮ አይቀጠቅጣትም። ትክክል ስህተተኛ ናት ሀዩ። ምላሳም ናት፣ ምላሷ ረዥም ነው። እንግዲህ እሱ ደግሞ በሱመያ የሚመጣበት ሰው አይወድም። እንደዛ ከሆነ ለምን መጀመሪያ ሀዩ ጋር ሄድክ ተመልሰ ማለት ነው? የናህል የሱመያ ነገር ካንገበገበ ፈልጎ አያገኛትም እንዴ? እንግዲህ አንዲት ጣውንት መቼም ቢሆን በሌላኛይቱ ሴት ትቀናለች። ይሄ ግድ ነው፣ ያለ ነገር ነው፣ ሴቶች ላይ ያለ ነገር ነው። እና እሷ እንደ ማንኛውም ሴት ነው ቀንታ የተሳደበችው። ስድቧ ትክክል ነው እያልኩ አይደለም። ነገር ግን እንደ ማንኛውም ሴት ቀናች፣ ተሳደበች። የናህል በአደባባይ መደባደብ የሰኢድ ትክክል አይደለም ማለት ነው። ይህንን ቪዲዮ ካየች እንደውም ሱመያ ራሱ ትፈርድበታለች ብዬ ነው ማስበው። ሀታ ሱመያ ለሱመያ ብሎ ነው እንግዲህ ሀዩን እንደዛ ሲመታት የነበረው። ሱመያን እንዳትናገሪ፣ ሱመያን አሮጌት ብላ ተሳድባለች። ነው እንግዲህ በእሷ ምክንያት ነው እሷን አትናገሪ፣ የእሷን ስም አታንሺ ብሎ ነው እንግዲህ ደርሶ ጠበቃ የሆነው። መጀመሪያ እሷን ትቶ ነበረ ሄዶ ሀዩ ጋር እንትን ሲለ ነበረው ሲላላጥ የነበረው ማለት ነው። ነገሩ ሲላላጥ አይደለም፣ የሀላል ሚስቴ ናት ብሏል። እንግዲህ እኛ አናቅም። ያም ሆነ ይህ እንግዲህ በሱ ምክንያት ነው ሱመያ ጋር የተጣሉት ማለት ነው። አሁን ግን እንግዲህ የሱመያ ጠበቃ ሆኖ ነው ሀዩን በቃ ሱመያን አትናገሪ ብሎ በዚህ ደረጃ ሲቀጠቅጣት ነበርና በጣም ያሳዝናል። ሀቂቃ በጣም ነው ያሳዘነች። እንደዛ እየጮኸች እንደዛ እያለቀሰች ሴት ልጅ በቃበቶ ይዞ ሲቀጠቅጣት አስባችሁታል? ወንድ ቢኖር አጠገቧ ወንድሟ ቢኖር ወይ ደግሞ እሱን ችላ መምታት ብትችል በዛ ሰዓት እሷ ቅጥቅጥ ታደርገው ነበርና ስለማትችል ደካማ ስለሆነች አቅሟ ስለማይችል እሱ በጉልበት ስለሚበልጣት ብቻ ነው እንደዚህ ሲደበድባት የነበረውና ብዙዎች ደግ ያደረገላት ንግስቷ። ይሄ ከንግስቷ ጋር የሚያገናኘው ነገር የለም፣ ከሱመያ ጋር የሚያገናኘው ነገር የለም። ለተሳደበችው ስድብ ሱመያ መልስ ትሰጣታለች። እሱም ደግሞ ያው እሷን በሌላ መልኩ አፏን ዝም ማስባል ይችል ነበረ ማለት ነው። ዱላ ምክር ሊሆን አይችልም። መመካከር መነጋገር ነው የነበረበት እና እሱ ገና ለገና አቅም አለኝ ብሎ ሴት ናት ብሎ ነው ሴትን ልጅ በአደባባይ በቪዲዮ በቃበቶ አውጥቶ ሲገርፋት ነበርና በዚህ ዘመን ልደበድበኝ ነው ወይ ስትለው ነበርና አዎ ደበድብሻለሁ ብሎ ማን አለብኝ ብሎ ነው እንግዲህ እየቀረጸ የደበደባት ማለት ነው። ይሄ ነገር ትክክል አይደለም። እኛ ሴቶች ነን እና ብዙ ቦታ ላይ ሳይ ደግሞ ሴቶች ነን። አቤት ሴቶች ማሽቃበጥ! ኧረ ተው ሴቶች አታሽቃብጡ። ቢያንስ ሴት ልጅ ስትጎዳ፣ ሴት ልጅ ስታለቅስ ነገ በእኔ ብላችሁ ፍረዱ። ነገ በእናንተ ላይ ይሄ ነገር ሊደርስ ይችላል። እናንተ ላይ ይሄ ነገር ቢደረግ እናንተ የባላችሁ ሌላኛይቱን ሚስት እንግዲህ ሁሉም ሰው አይዋደድም። ምናልባት እሷን በቅናት መንፈስ በሆነ ነገር ተጣልታችሁ
እሷን የሆነ ቃላት ብትናገሩ ለእሷ አግዞ ባላችሁ ቢመታችሁ፣ አግዞ ሚሆን ሳያግዝ ባላችሁ እንደዛ በቃ በቶ ቢመታችሁ ምን ይሰማችኋል? እናንተ ፍረዱ ማለት ነው። እና ይሄ ትክክል አይደለም። ሀዩ ላይ የተደረገው ነገር በጣም ስህተት ነው። ሰይዶ በቪዲዮ ወጥቶ ሀዩን ይቅርታ ሊጠይቃት ይገባል ማለት ነው። ሀዩ ለተናገረችው ለተሳደበችው ስድብ ትክክል ባይሆንም ሱመያን እሷ በራሷ መንገድ ይቅርታ ሊጠይቃት ትችላለች ማለት ነው። ማንኛውም ሴት እንደምትቀና ነው ቀንታ የተናገረችው። እሱ ግን ጉልበት ስላለው ወንድ ስለሆነ ብቻ ሴትን ልጅ በአደባባይ እንደዛ ቪዲዮ እየቀረጸ በቃበቶ አውጥቶ እንደ ድሮ እንደ ጥንት ማለት ነው። የድሮ አባቶች ነበሩ እናቶችን እንደዛ የሚመቱ የነበረ ወቃበቶ። በዚህ ዘመን በዚህ በሰለጠነ ዘመን ሴት ልጅ እንደዚህ አትደበደብም። ነውር ነው፣ በጣም ነውር ነው። ማን ስለሆነ ነው እሱ የሚደበድባት? ምን ስለሆነ ነው? እና ይሄ ነገር መቆም አለበት። ይሄ በጣም ትልቅ ስህተት ነው የሰራው ሰይዶ። ይቅርታ ሊጠይቅ ይገባል ማለት ነው። እናንተ ደግሞ ደግ አደረገላት ብላችሁ የምታሽቃብጡ ሴቶች ማለት ነው፣ አሽቃባጭ አለቅላቂ ናችሁ። እውነቴን ነው የምላችሁ፣ አለቅላቂ ናችሁ። እናንተ ብትሆኑ ደግ አደረገልኝ ትላላችሁ? ባላችሁ እንደዛ ቢቀጠቅጣችሁ እናንተ ደግ አደረገልኝ ትላላችሁ? እናንተ ብትሆኑ እስኪ እኔ ብሆን ብላችሁ ፈረዱ። እናንተ እንግዲህ በሌላኛይቱ ሚስት ብትቀኑ ትሳደባላችሁ። ኖርማል ነው። አንዲት ሴት በሌላኛይቱ ሴት ምቀኛ ትሆናለች። ያኔ የቅናት መንፈስ ይኖርባታል። ያኔ ጣውንቶች ሁልጊዜም ይቀናናሉ። አንድ ባል 2-3 ሚስት ሲኖረው ምናልባት ከመቶ 5 ወይም 1-2% ቢሆን ነው በሰላም የሚኖሩት። ከዛ ውጭ ያሉት ይጣላሉ፣ ይጋጫሉ፣ ይፋጫሉ ማለት ነው። ስለዚህ ይሄ ኖርማል ነው። ሴቶች በሴቶች ላይ በባላቸው ሚስት ይቀናሉ ማለት ነው። እኔን ይወድ እሷን ይወድ፣ እኔን አስበልጥ እሷን ያስበልጥ። እናንተ ግን እንደዛ ሴት ልጅ ስታለቅስ፣ ስትደበደብ፣ ስትንከባለል እሰይ ደግ አረገ የምትሉ ማለት ነው። በእናንተ ቢሆን ምን ትላላችሁ? እስኪ በራሳችሁ ቢሆን እና ነግበኔ በሉ። በጣም ነው የሚያሳዝነው። ሰይዶ የሰራው ነገር ትልቅ ስህተት ነው። ሀዩን ይቅርታ ሊጠይቃት ይገባል ማለት ነው። እውነት ለመናገር በጣም ነው የሚያሳፍረው። ሴት ልጅ በዚህ ደረጃ በዛውም በባሏ ማለት ነው እንዲህ ስትደበደብ እንዲህ በጣም አሳፋሪ ነው ሀቂቃ ማለት ነው። እና በጣም የገረመኝ የሴቶች ማሽቃበጥ ነው። ሴቶች ደግ ያደረጋት በቃ ሱመያ ተበቀለላት ምናምን ነገር። ይህንን ቪዲዮ ሱመያ ራሱ ብታየው እንደዚህ ስትደበደብ ሱመያ ራሱ ብታየው በሱመያ ነው ማን ነው በሰኢድ እንጂ የምትፈርደው በሀዩ አይደለም። እንዴ ማንኛውም ሴት እንደዚህ አይነት ነገር እንዲደረግባት አትፈቅድም። ስለዚህ በራሳችሁ እንዲደረግባችሁ ማፈልጉትን ለምንድን ነው በእሷ ላይ ሲሆን እንደዛ የምታሽቃብጡት? በጣም ነው የገረማችሁኝ። ብዙ ሴቶች ማለት ነው ብዙ ሴቶች ናቸው እንዳለ ሲያሽቃብጡ የነበረውና ይህ ነገር ትክክል አይደለም። ሰኢድ ይቅርታ መጠየቅ አለበት።